ሰላም እንዴት ናችሁ? የተከበራችሁና የተወደዳችሁ የኛ ምርጥ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ ተመሰገነ ይሁን። ዳግም በሌላ ቪዲዮ ባልተጠበቀ ሰዓት መተናል። ዛሬ በጊዜ መተናል። በነገራችን ላይ ሄርሜላና አብርሃም በጊዜ መተው የኛንም ሰዓት በጊዜ ያደረጉት ማለት ነውና ቤተሰቦቻችን ዛሬ እንግዲህ ሄርሜላ ለአብርሃም ጥያቄ ያቀርባለታለች። ጥያቄው እንዴት አያችሁት እናንተ? እኔም የራሴን እይታ አስቀምጣለሁ ማለት ነው። የአብርሃምንም የሄርሜላንም ከእያንዳንዱን ነገር በሁሉም አንግል ለማየት እንሞክራለን ቤተሰቦቻችን። እናንተም በቅንነት ነው ነገሮቹን ማሰብ ያለባችሁ። ትክክል ካልሆነ ደግሞ ትክክል አይደለም፣ ትክክል ከሆነ ትክክል ነው ብላችሁ ሀሳቡን ማስቀመጥ ያለባችሁ ማለት ነው። ይህንን ስታደርጉ ግን በደንብ ማሰብ አለባችሁ ማለት ነው። እንደው ዝም ብሎ ብቻ እሷን ስለምትወዱ እሱን ስለምትወዱ ምናምን ነገር ሳይሆን ከእያንዳንዱ ነገር ምንድነው እሱ አብርሃም ለምን እንደዚህ ያለ፣ ሄርሜላ ለምን እንደዚህ ያለች የሚለውን ሀሳብ ብታስቀምጡ ጥሩ ነው ማለት ነው። የተወዳችሁና የተከበራችሁ የኛ ቤተሰቦች ለዚህ ቤት አዲስ የሆናችሁ ቻናላችንን ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን ማለት ነው። ዛሬ ሄርሜላ ያቀረበችው ጥያቄ ከምን አንግል ነው ይህንን ጥያቄ ልታቀርብ የቻለችው የሚለውን ነገር በደንብ እንወስድ። መጀመሪያ ሄርሜላ ከአብርሃም ጋር ባለችበት በዚህ ሰዓት ላይ ደስተኛ ብትሆንም ነገር ግን በጭንቀት ውስጥ እንደሆነች ግልጽ ነው። እነዚህ ጭንቀቶች ደግሞ ከምን መጡ ስንል በአብርሃም ላይ ያላት ኮንፊደንስ ወይም ደግሞ ከሚፈጠሩት ነገሮች ተነስታ ብዙም ኮንፊደንስ ስለሌላት ነገ ከነገ ወዲያ ከአብርሃም ጋር ያለው የእሷ ሪሌሽን እንደሚበላሽ ፍርሃት ውስጥ ገብታለች። ለዚህ ነው አብርሃም አቋምህን አስተካክል፣ ከሚነገሩ ነገሮች አላስፈላጊ ሰዎች ይሆኑ አሉ በእናንተ ህይወት ውስጥ እናንተን እየጠሩ እናንተ ላይ ውዥንብር የሚነዙ ሰዎች አሉ። ከነዚህ ሰዎች መራቅ አለብህ ስንል የነበረው ለዚህ ነው። ምናልባት እንግዲህ ይሄን ጥያቄ ቢቀበላት እንደሰት ነበር አይደለ? ነገር ግን አብርሃም ያልተቀበለበትንም መንገድ እናያለን። ጥያቄውን በቀጥታ እሷ የጠየቀችው ምንድነው? አንድ ከቤተሰብ ማስተዋወቅ፣ ሁለት ሽማግሌ እንዲልክ ነበር። እነዚህ ሁለት ነገሮች እንዲያደርግ ነበር የጠየቀችው። ይሄንንም ለምንድነው ያደረገችው? የበለጠ ልቧ እንዲያርፍ ነው። በነገራችን ላይ ለሄርሜላ ይሄንን ቢያደርግ አብርሃም ልቧ የሚያርፍ መሰላት እንጂ ልቧ አያርፍም። ልቧ የሚያርፈው በአብርሃም አቋም ላይ ነው። አንድ ሰው ሽማግሌ ስለላከ ወይም ደግሞ ቤተሰብ ተዋውቆ ሽማግሌ ስለላከ ስለተጋባም እረፍት ሊያገኝ አይችልም። ገብቷቸዋል አይደለ? ለምን? አብርሃም በዙሪያ የሚያንዣብቡትን አደጋ የሚከላከልበት መንገድ የሄርሜላ ልብ እንዲያርፍ ምክንያት ሊሆን ይችላል። ይሄ በቂ ነው። ሰው ተጋብቶ ይፋታል። አብርሃምና ሩታ እኮ ተጋብቶ ነው የተፋቱት አይደል? ለምሳሌ ሄርሜላ የምትለው እኔ በዚህን ሰዓት ላይ ነፍሰ ጡር ነኝ፣ ከዚህ በላይ ምንም ነገር ሌላ ነገር የለም። ቤተሰብ ቢያቅ ሁሉን ነገር ቤተሰብ አውቆ ሽማግሌ ቢላክ ቢያንስ ቤተሰብን ሊፈሩ ይችላሉ። እነዚህ ሰዎች እነዚህ ችግር የሚፈጥሩ ሰዎች ቤተሰብንም ስለሚፈሩ ችግሩ ሊቀንስ ይችላል የሚል ነው ውስጧ ያለው። ይሄ ለሷ ትክክል ሊሆን ይችላል፣ አሁን ላይ ሆና ማለት ነው። ገብቷችኋል አይደለ? ለሷ ትክክል ሊሆን ይችላል። ሁላችንም ማንም ሰው ፍቅር ውስጥ ካለ በተለይ ደግሞ ካረገዘች ሴት ልጅ ምንም ላስብበት የሚባል ነገር አለ ያለ አይመስለኝም። ምክንያቱም በኢኮኖሚ ሴፍ ናቸው። አብርሃም ቢሆን በዙሪያ ያሉትን ነገሮች የጨረሰ ሰው ነው። ከሚስቱ የተለያየ ሰው ነው። ብቻውን ያለ ሰው ነው። ስለዚህ ዋናውን ነገር ሰርተን ማይነር ነገር ላይ ላስብበት ማለትም ትክክል አይደለም። ገብቷችኋል አይደለ? የሴት ልጅ ዓላማ ደግሞ ይሄ ነው። የሴት ልጅ ዓላማ ምንድነው? በጊዜዋ እድሜዋ ሳይሄድ ማግባት፣ ፍቅረኛ መያዝ፣ ከዛም በኋላ ማግባት ነው አይደለ? ከዛም መውለድ ነው። ስለዚህ እሷ አንደኛ ፍቅረኛ ያዘች፣ ሳታገባ አረገዘች። ስለዚህ ሳይጋቡ አረገዘች ማለት ለሷም ከባድ ነው። አያችሁ አይደለ? አንድ ላይ ቢሆኑ ለሷ የተለየ ደስታ አለው። አብርሃምም ቢሆን እዛ ጋር ያለውን ነገር ከጨረሰ ወደ እሷ ይመጣ ደግሞ ልክ ነው።
ግን አብርሃም ያነሳው ጥያቄ ደግሞ ሐሳቧን በፖዚቲቭ ቢቀበልም ነገር ግን ጊዜው ገና ነው ያለበትን ነገር ደግሞ እንየው። በሱም ጎን አብርሃም ለምንድን ነው ጊዜው አይደለም መቸኮል አያስፈልገንም ያለው? ለምንድን ነው? ሄርሜላን ስለማይወዳት አይደለም። አብርሃም ከዚህ ፊት በነበረው ሪሌሽን ውስጥ በጣም የተጎዳ ሰው ነው። የተጎዱ ሰዎች ደግሞ ነገሮቹን በፍጥነት ሌላ ተመሳሳይ ነገር ውስጥ መግባት አይፈልግም። ሄርሜላ ስለጸነሰች የወለደችውን ሚስቱን ጥሎ ሄዷል። በቃ ተለያይቷል። አግብቶ ከመለያየት ደግሞ በዚሁ የማይስማሙ ከሆነ መጨረሱ መልካም ነው። ገብቷቸዋል አይደለ? ጽንሱ መፈጠሩ ልክ ነው ልክ አይደለም፣ ጊዜውን ያልጠበቀ ነው። ከዚህም ፊትም ብያለሁ። ቢሆን በዚህ ታይም ጽንስ መፈጠር አልነበረበትም። ከምንም በላይ ጊዜው አይደለም መባል የነበረበት ይሄ ነው ሆነ። አሁን ግን ሽማግሌ ልኮ ቤተሰብ ተዋውቆ ሽማግሌ ልኮ ወደ ጋብቻው ወደ ትዳሩ መጠቃለሉ ግን ጊዜው አይደለም አለ አብርሃም። ለምን? የመጀመሪያ ስህተት ተፈጥሯል። ጽንሱ ተጨማሪ ሌላውን ስህተት መፍጠር አይፈለገም። ሄርሜላና አብርሃም አብሮ ባሉት ሰዓት ላይ አንደኛ መተማመን መቻል አለባቸው። ልታምነው ይገባል። እንድታምነው ደግሞ በምታምነው መንገድ መስራት መቻል አለበት፣ ለሷ ኮንፊደንስ እንዲሰጣት፣ እሱም እንደዛው ማለት ነው። ሄርሜላ አብርሃም እንዲያምናት በሷ ላይ 100%። ምክንያቱም ሽማግሌ ቀለበት ልብን አያስርም፣ ጋብቻ ልብን አያስርም። ተጋብተው የሚንዘላዘሉ በጣም ብዙ ናቸው። ትዳራቸውን በትነው የሄዱ በጣም ብዙ ናቸው። ትዳራቸውን ማለት ከነ ልጆቻቸው በትነው የጠፉ በጣም ብዙ ናቸው። ስለዚህ አብርሃም ከምን አንግል ነው ይሄንን ሐሳብ ያዝ እናርገው ያለው? የተጎዳበትና በልጅነቴ ሳላውቅ በጣም በመቸኮል የገባውበት ነገር ዋጋ አስከፍሎኛል አለ። ስለዚህ ድጋሚ ሁለተኛ ስህተት መፍጠር አልፈልግም ነው። እንግባባ፣ እኔን እመኝኝ። ይሄ ማለት ምን ማለት መሰላችሁ? አንቺ ለኔ ምርጥ ሚስት መሆን የምትችይ ከሆነ መቼም ቢሆን ጥዬሽ አልሄድም ነው። ወንድ ልጅ ደግሞ የምትንከባከበው የምታከብረውን ሴት ካገኘ አይኑን አያሽም። እውነቱን ነው የምነግራችሁ። ስለዚህ ሄርሜላ በብዙ ነገር ከሩታ ተለይታለች። አብርሃም እንዲወዳት ያደረገው የሄርሜላ ተግባሮች ናቸው ማለት ነው። ሌላው ይሄንን ከተባባልን ሄርሜላና አብርሃም ምን ማድረግ አለባቸው? ይሄን ሐሳብ እንስተኛ። ሄርሜላና አብርሃም የሚመጣላቸውን ወሬዎች በሙሉ ከመቀበል የራሳቸው ፍቅር ማጠንከር ላይ መበርታት አለባቸው። መነጋገር፣ መግባባት መቻል አለባቸው። በቃ አንዱ በአንዱ ላይ ኮንፊደንስ የሚያሳድርበትን መንገድ መስራት አለባቸው። ሁለተኛ ደግሞ ፍቅራቸው የበለጠ እንዲያድግ፣ ፍቅር ደግሞ አልጋ ባልጋ አይደለም፣ በፈተና ውስጥ የሚያልፍ ነው። በፈተና ውስጥ የሚያልፍ ፍቅር ነው መጽናትም የሚችለው። ለምን? ለአንድ ነገር አንድን ነገር ለማግኘት በከፈላችሁት ዋጋ ልክ ነው ለዛ ነገር ዋጋ የምትሰጡት። በቀላሉ የምታገኙት ነገር በሙሉ ርካሽ ነው። ነገም እንደምታገኙት ልባችሁ ያስብና ስህተት ይሰራል። ለምሳሌ ትላንትና ዳኒ መጥቶ መረጃ ሰጣችሁ። እሱ ልክ ነው ወይ? አይደለም። ዳኒ መቼም ቢሆን ለአብርሃምና ለሄርሜላ ተኝቶ የሚያድር ልጅ አይደለም። ስለ ሜሪ ሊከስ መጣ አይደለ? እሱም ሜሪም ተመሳሳይ ናቸው። ከዚህም ፊት በሰራሁት ቪዲዮ ሜሩንን አትመኗት፣ መረጃ አይናቅም፣ መረጃ ተቀበሉ። ነገር ግን እነሱ መጥተው እንዲህ ሲሏችሁ እየተቀበላችሁ ስህተትን አትስሩ። ከነሱ ጋር ወዳጅነት ልባችሁን ክፍት አድርጋችሁ አትስጧቸው። ዳኒ መቼም ቢሆን ማለት ነው መቼም ቢሆን ከሩታ ጋር እንደማይሰራ እርግጠኛ መሆን አንችልም። ሜሮን ከሩታ ጋር እየሰራች ነው አለ ዳኒ። ዳኒም ከሩታ ጋር ይሰራል። ከሁለቱም ወገን ይወጣሉ አላለ? አይወጣም፣ ውሸቱን ነው። ወደ እናንተ ይመጣል፣ ከሩታ ጋር ይሰራል። የእናንተን ደካማ ጎን ለሩታ ያቀብላል። በዛ ደካማ ጎናችሁ ሩታ እየመጣች ደግሞ ትበጠበጣችኋለች ማለት ነው። ኤፍሬም ሄርሜላን አፍቁራታል። እንግዲህ የአብርሃምን ልጅ አንድ ላይ ይወስድ ይሆን?
እናያለን። ምክንያቱም ያለንበት ክፉ ዘመን የወንድሙን ፍቅረኛ ካልቀማው የሚልበት ዘመን ላይ ደርሰናል። ይሄ ነው። ከዚህ በላይ ምን እናያለን? የተወዳችሁና የተከበራችሁ ቤተሰቦቻችን የሄርሜላን ሐሳብም የአብርሃምን ሐሳብ አጠር አድርጌ ይዤ መጥቻለሁ። እሱን እኒና ሐሳብ እንስጥበት። ወደ ቪዲዮ ዛሬ ወደ እናንተ ተመልሼ ስመጣ ምናልባት ይህ ሐሳብ ትክክል አልሆን አላውቅም፣ ግን ደግሞ አሁን ላይ የተፈጠረ ያሉት ነገሮች በጣም በህይወቴ እያሰጋኝ፣ እንደ ሴትነት ደግሞ በጣም ብዙ ፍርሃት ውስጥ ላይ የተሰማኝና ከራሴ ጋር መሆን ስላቃተኝ ዛሬ ወደ እናንተ ለማክራችሁ የመጣሁትና ሴት ነሽ፣ በደንብ እንረዳሻለን። ሴት ልጅ ዛሬን ብቻ አይደለም የምታስበው፣ ሰፋ አድርጋ ነው የምታስበው። ፊቸሯን ታስባለች፣ ነገ ነገሮች እንዳይበላሹ ታስባለች። ስለዚህ ይሄንን በማሰብሽ ትክክል ነሽ። ምናልባት ብዙዎች ይሄ ከአብርሃም መምጣት ነበረበት፣ አንቺ ትክክል አይደለሽም ሊሉሽ ይችላሉ። እንዳትሳሳቱ። ፍቅረኛሞች ማለት ሁለቱም በግልጽ የሚነጋገሩበት እንጂ አንዱ ብቻ ሐሳብ የሚያመነጭበት አይደለም። ስለዚህ እሷ ፊቸር አላት። በዛ ነገር ውስጥ ደግሞ ህይወቷ እንዲበላሽ አትፈልግም። ስለዚህ አንዳንዴ እኮ አንዱ ሳያውቅ ሐሳቡን ሊያዘገይ ይችላል። አብርሃም ነገሮቹን ከመረዳት ሳይረዳ ፍላጎት ኖሮት ሊያዘገየው ይችላል የሚል ሐሳብ አላት። እሷ ልክ ናት። መጠየቋ ስህተት አይደለም። ምንም ጥያቄ የለውም። ከዕለት ዕለት እየተፈጠሩ ያሉም ነገሮች ልብን የሚያስጨንቁ መሆናቸውን ግልጽ ነው። እንኳን አንቺም ባለጉዳዩን መላ ኦዲየንስ ስለእናንተ ፍቅር እየተጨነቀ ነው። ከዛሬ ህይወታቸው ሰላም ሆነ፣ ከዛሬ ጠላታቸው ከመሃላቸው ወጣ እያለ እየተጨነቀ ነው። ዛሬስ እንዴት ሆኑ የሚለው በጉጉት የሚጠበቀው የእናንተ ቪዲዮ። ማንን ማመን እንዳለብኝ፣ ማንን መቅረብ እንዳለብኝ፣ ማንን ማራቅ እንዳለብኝ ከህይወቴ ራሱ ግራ እስኪገባኝ ድረስ ነገሮች በጣም ድልቅልቅ እያለብኝ ስለሆነ ድንገት የመጣልኝ ሐሳብ ነው። እንግዲህ ቅድም ደጋግሜ ነግራቸዋለሁ፣ ትላንትም ምናምን ነግራቸዋለሁ። ለዚህ ሁሉ ያበቃት የአብርሃም ኮንፊደንስ ነው። ሁለተኛ የአብርሃም የሰዎችን መታመን የሌለባቸውን ሰዎች አምኖ ይቀበላል። ይቅርታ ሲሉት ህይወቱን በጥብጠው ይቅርታ ሲሉት ተመልሶ በይቅርታ ይቀበላቸዋል። ተመልሰው ህይወቱን ሲበጠብጡ እናያለን። ስለዚህ ማንም መራቅ እንዳለብኝ ለሚለው ነገር በቃ አሁን ሜሮንን የመጣችበት መንገድ ነው። እኛ እየነገርናችሁ ነው። ሜሮንንም፣ ዳኒንም፣ ሩታንም፣ ኤፍሬምንም መራቅ። አንዳንዴ በቤተሰብ ውስጥ ያለ ሰው ርቃችሁ የምትርቁት አይነት ነገር አለ። ኤፍሬምን አሁን ራቅ ቢባል ራሱ ከባድ ነው አይደለ? እዚህ በላይ ነገሮች ይብሳሉ ብዬ አልጠብቅም። በአብርሃም በኩል እየመጣብኝ ያለውን ነገር አይታችኋል። ቀን በቀን ስጋት ነው፣ ቀን በቀን አዲስ ነገር ነው፣ ቀን በቀን የሆነ ነገር ተፈጠረ፣ ከአሁን አብርሃም ከኔ ሸሸኝ፣ ከአሁን አብርሃምን ሸወዱብኝ፣ ከአሁን አብርሃም የሆነ ነገር ራቀኝ ምናምን የሚል ስሜት የተሰማኝ ነው። አንዲት ነፍሰ ጡር እናት በዚህ ልክ መጨነቅ አለባት ብዬ አላስብም። አዎ ባሏ ደግሞ ወይም ደግሞ ፍቅረኛዋ እረፍቷ ሊሆን ይገባል፣ ልትተማመንበት ይገባል። በቃ እንደ ሴት ልጅና አንድ እንደጸነሰች ሴት ይሄ ነገር ለኔ በቂ ሆኖ አልታየኝም። ያ ደግሞ ለምንድን ነው ማለት ቀለበቱ በቂ አይደለም ማለት አይደለም። ያው የሰው ልጅ ልቡን እንገዛው በቀለበት አይደለም። ግልጽ ነው። የሰው ልጅ በቀለበት ልቡ አይታሰርም። ቅድም ብያቸዋለሁ። በቀለበት አይደለም በጋብቻ በልጅ አይታሰርም። በቃ መግባባት ወይም ደግሞ እናንተ ጋር ልቡ ካሌለ የለም። ግን ደግሞ አብርሃም ጋር ያለኝ ነገር በጣም እየፈራው እየሰጋው ስለሆነ ለምን በዚህ ልክ ከምጨነቅ፣ ለምን በዚህ ልክ ከማስብ አብርሃም ከኔ ጋር ያለው ነገር በደንብ ማጥበቅ ስላለበት ቤተሰቦቼን ማስተዋወቅ ፈልጌያለሁ። አውቃለሁ ምናልባት ይህን ሀሳብ ሳነሳ ትክክል እንዳልሆነና እንዴት በዚህ ፍጥነት ሄርሜላ ለምን ቤተሰብ ከባድ ነገር ነው ልትሉ ትችላላችሁ። ግን ደግሞ ልጅ ከመፈጠር በላይ ከባድ ነገር የለም። ቤተሰብ መተዋወቅ ቀላል ነገር ነው። እውነት ለመናገር ልጅ መፈጠሩ ነው ትልቁ ነገር ማለት ነው። ምክንያቱም እቺ ሴት ነገ ከነገ ወዲያ ከአብርሃም ጋር ብትላይ ህይወቷ ምን ያህል ሊበላሽ እንደሚችል ግልጽ ነው። ያረገዘች ሴት ናት። በሶሻል ሚዲያ የምትታወቅ ሴት ናት። በህይወቷ ላይ ብዙ ነገር ይፈጠራል። ወንድ ልጅ አይደለችም። ወንድ ልጅ ቢሆን ችግር የለበትም። 10 ወልዶ ምናምን በ70 በ80 ዓመትም ችግር የለበትም። በቃ ምክንያቱም አሁንም እያየን ያለነው በጣም ትልልቅ ሽማግሌዎች ህፃናቶች የሆኑ ሴቶችን ልጃገረዶችን ሲያገቡ እናያለን። ለወንድ ልጅ ችግር የለበትም። ወንድ ልጅ በቃ እንደፈለገው መሆን ይችላል። ለሴት ልጅ ግን ከባድ ነው። ለዚህ ነው ለሴት ልጅ የተለየ ነገር በቃ እንክብካቤ የሚያስፈልጋቸው። ለዚህ ነው መሰበር የለባቸውም። ስጋት አይበልጥም።
ይሄ ልጅ በቤተሰቤ ሊይዘው ፈልጌ ሳይሆን ምናልባት ነገር ላይ ቤተሰብ ሲተዋወቅ ነገሩ የኔና የሱ ነገር ከመቅለል ባሻገር ነገሩ ከበድ እንዲልና ማንም ተንኮለኛ ላይ እንዳያስብ ማንም ከዚህ በኋላ ከአብርሃም ጋር ፊውቸር እንዳያስብ የሚያደርጋል ብዬ አስባለሁና እዚህ ጋር ነው ስህተት የተሰራሽው ማለት ሀሳብሽ ትክክል አይደለም። ከቤተሰብ ጋር ያለው ነገር ኦፍ ኮርስ ከቤተሰብ ጋር መታወቁ ምናምን ነገር የበለጠ ሊያጠነክረው ይችላል በመሃላችሁ። ምክንያቱም ቤተሰብ ምን ይለኛል የሚለውም ነገር ብዙ ነገሮች ስላሉ ቢያንስ ራሱ ማሰብ ያቅተው አንቺን ብቻ ሳይሆን ቤተሰብሽንም። ምክንያቱም አንድ የሚጋቡ ባልና ሚስቶች የራሳቸውን ብቻ ሳይሆን በዙሪያቸው ስላሉ ቤተሰቦች የሚጨነቃሉ በሚያደርጉት ነገር ማለት ነው። ይሄ ልክ ነው። ነገር ግን ሌላ ሴት ከሱ ጋር ፊውቸር አታስብም ማለት ደግሞ አትችይም። ምክንያቱም እሱ በሰጠው ልክ ከሱ ጋር ሌላ ህይወትን የሚያስቡ ሴቶች እንደማይኖሩ እርግጠኛ መሆን አትችይም። ነፍ ናቸው አሉ። አብርሃም እኮ አንቺም ቢሆን አብርሃም ትዳር ውስጥ ነበረ። ከዛም በኋላ አንቺም ከሱ ጋር ያሰብችው ማለት ነው። ስለዚህ እንደዛ ማለት አይደለም። ለምን የአብርሃም አቋም ወሳኝ ስለሆነ ማለት ነው። ስለዚህ ሁለተኛ ነገር ደግሞ ለው ምንድነው ሽማግሌ እንድትልክ ፈልጋለሁ ነው የምለው። ዋው ቆማ ነው የምትጠብቀው አይደለ? ተመስገን። እኔ ከቤተሰቦቼ ጋር ነበርኩና በባዶ ቀን መለቃቸው ብዬ ነው። ይሄ ነገር በማድረግ እኔ ደስተኛ ነኝ። ይሄን ሀሳብ ስላመጣሽው ቴንኪው። እንነጋገርበታለን በሰፊው ልትለኝ ትችላለህ፣ አላውቅም። በነገራችን ላይ እኔ ሄርሜላ በጣም ከኮራሁባት ነገር ከሀሳቡ በላይ ራሷን ያዘጋጀችበት መንገድ ደግሞ ተመችቶኛል። ሊቀበልም ላይቀበልም የሚችላል የሚለውን ነገር ማያሳምን። ምክንያቱም አንዳንድ ሴቶች አሉ ካልተቀበለ እንቧ ከረዩ ብሎ በጥብጠው ምናምን የሚሄዱ ማለት ነው። ሲጀመር ድሮም አትወደኝም እኔ እየተጫወትክብኝ ነው። እንደዛ አይደለም። ከሱ አንግልም ሆናችሁ ማሰብ አለባችሁ። የሚመጣው ለእናንተ ኔጋቲቭ ቢሆንም ያላሰባችሁት ወይም ማትፈልጉት መልስ ቢሆንም ቆም ብላችሁ ይሄንን ለምን አለ የሚለውን ነገር ደግሞ ማሰብ አለባችሁ ማለት ነው። መጀመሪያ ቀድማችሁ ይሆናል አይሆንም የሚለውን ሐሳብ ላይ እርግጠኛ መሆን መቻል አለባችሁ። ራሳችሁን ማሳመን አለባችሁ። ሁለት መልስ ነው የምጠብቀው። በጣም ተጨናንቄ ነው እና ደግሞ እረፍት በጣም ያስፈልገኛል እና ከዛሬ ነገ ምን ተፈጠረ? ሴት ልጅ ላይ እሰጋለሁ። ገባ ማጣ እንደማልፈልግ እንደምወድ እንደማፈቅር ታውቃለህ። ነገሮች ይስተካከላሉ ብዬ ስጠብቅ ቀን በቀን አዲስ ነገር ነው እየተፈጠረ ያለው። ገባ? አዎ ይሄ ነው በቃ። ከቀን በቀን ነገሮች ጭንቀት መፍጠራቸው ሄርሜላን የበለጠ ስትረስ አድርጓታል ማለት ነው። ቀን በቀን በአንተ በኩል እየመጣ ያሉት ነገሮች በጣም እየከበዱ ነው ያሉት። እንደ አንድ ፍቅረኛሞች ወይም ደግሞ እንደ አንድ ነፃነተች ሴት እረፍት እያገኙ አይደለም። አዎ እረፍት ያስፈልጋታል። ባይዘ አንዲት የጸነሰች እናት እርጉዝ እናት እሷ ደስተኛ ስትሆን ጽንሱም ይደሰታል ይባላል አይደለ? በቃ ጭንቅላት በጣም የተጨናነቀ ስለሆነ የኔ እናንተን ሪሌሽንሺፕ ነገሩን ጠንከር ለማድረግ ቤተሰቦችን ላስተዋወቅ እፈልጋለሁ። ይሄ ትልቅ እንትን ነው። በቃ ሀሳብ እኮ ነው። ሀሳቡ ልክ አይደለም የምትሉ ካላችሁ ተሳስታችኋል። ልክ ነው። ቤተሰቦችን ላስተዋወቅ እፈልጋለሁ። ሁለተኛ ደግሞ ሽማግሌ እንድትልክ እፈልጋለሁ። የእናንተ ነገር ደግሞ ፍቅረኝነት ብቻ ሳይሆን መሆን ያለበት አሁን ቤተሰብ ጋር ደርሶ ነገራችንን በደንብ መጠናከር አለበት ብዬ ነው የማስበው። በህይወት ውስጥ እንግዲህ አንድ እርምጃ ወደፊት መራመድ ግድ ነው። ገብቷቸዋል። የሆነ ቦታ ላይ ቆመን መቅረት የለብንም። ፍቅር የጀመሩ ፍቅረኛሞች ፍቅሩን ብቻ ዝም ብሎ እንትን እያሉ መኖር የለባቸውም። ከፍቅር የሚቀጥለው ምንድን ነው? እያንዳንዱን ስቴፕ ተከትሎ መሄድ አለበት አይደለ? የእሷ ጥያቄ ትክክል ነው እኮ። ከዚህ በፊት እንደዚህ አይነት ጉዳይ አውርተን ጨርሰን የለ እንዴ? ለሁሉም ጊዜ አለው። ሁሉም ነገር በጊዜ ይሆናል። በችኮላ የምናደርጋቸው ነገሮች ምንም አይነት ነገር አይኖርም። ፈጣሪ ባለ ጊዜ ሁሉም ነገር እናስተካክላለን። አሁን ግን ለእነዚህ አይነት ነገር ሬዲ እንዳለው ታውቂያለሽ አይደል እንዴ? ተነጋግረውበታል። ግን ደግሞ መነጋገሩ ብቻ ከዕለት ዕለት እየተፈጠሩ ያሉ ነገሮች እሷ ጋር የሚፈጥራቸው ስጋቶች አሉ። ኮንፊደንስ ማጣት። ለዚህ ነው የጠየቀችው። ታውቃለች፣ ይሄን እንደማይቀበላትም ታውቃለች እሷ። ይሄን ነገር ያውቅሽ ዛሬ ላይ መጠየቁ ትክክል ነው ብለሽ ታስቢያለሽ? አዎ፣ ግን አብረሽን የሚከበደኝ ማለት አሁን አንተ ሬዲ እንዳልሆንክ የማውቃለሁ። ግን ደግሞ እሺ እስማማለሁ ወይም ደግሞ አይ ሄርሚ ጊዜው አሁን አይደለም እንረጋጋም የሚለውን መልስ በእርግጥ ጠብቀዋለሁ። ግን ደግሞ እኔ በጣም የሚያሰጋኝ ያሉት ምክንያቱም ቀን በቀን አዲስ ነገር እየተፈጠረ ያለው በአንተ በኩል ገባ። ስለዚህ በአንተ በኩል ነው ያለች። በአንተ በኩል የሚፈጠሩ ነገሮችን ልትጠነቀቃቸው ይገባል ማለት ነው። አንተ ቢያንስ ቤተሰብ እንዴት ነው እናንተ ከፍቅረኝነት አልፈን ቤተሰብ እንሆናለን። ገባ?
ስለዚህ የልቧ ማረፊያ ሁን እንጂ አንተ እንድትተማመንብህ ሁን እንጂ መቆየቱ ችግር የለውም ነው የእሱ ሀሳብ። ግን ደግሞ አንዳንድ ጊዜ ከሰዎች ከመጠበቅ ነገሮችን መናገር የተሻለ ነው ብዬ ስላሰብኩኝ ነው ዛሬ ጠየቁት። በጣም ጥሩ ነገር አብሬክ ብዙ ጊዜ አብረን ስንበላ አብረን ስንጠጣ አብሬክ ብዙ ጊዜ ሳሳልፍ ይሄ ነገር አይሰማኝም ማለት አይደለም። ሴት ልጅ እንዲህ ናት፣ ሰፋ አድርጋ ነው የምታስበው ብያቸዋለሁ አይደለ? ደስተኛ ትመስላለች። የሚያስጨንቋት ነገር በጣም ብዙ ነገሮች አሉ፣ በልባቸው ይይዛሉ። ጭንቀታቸውን ይዘው እኛን ለማስደሰት ይስቃሉ። እኛ ደግሞ የሳቃቸውን ብቻ ነው ፊት ለፊት የምናየው። ከጀርባቸው ግን የሚያብሰለስሉት በጣም ብዙ ነገሮች አሉ። እንትን ነገር ስለማስቀደም ነው እንጂ ሽማግሌም ሆነ እንድትልክ ቤተሰቦችን ማስተዋወቅ ፈልጋለሁ ይሆናል። ግን ደግሞ ሁሉም ነገር ጊዜውን ጠብቆ ሲሆን ደስ ይላል። ያው ቢሆን ችግር የለውም። የአብርሃምም ይህንን ነገር ከኔጋቲቭ ሳይሆን እንግዲህ ቅድም እንዳልኳችሁ ካለፈው ኤክስፒሪያንስ ነው። ምክንያቱም በጣም የሚያስጠላ ህይወት ውስጥ አሳልፋችሁ ከሆነ ልደግሙት ፈቃደኛ አትሆኑም። እኔ ከዚህ በፊት ላይፍ እነግርሻለሁ፣ ብዙ ነገሮች ተቻኩዬ የገባባቸው ነገሮች ነበሩ ከዛ በፊት ገባሽ እና ያንን ላይፍ ደግሞ መድገም አልፈልግም። ዛሬ ላይ ተረጋግቼ ነገሮች መድማኝ ሁሉም ነገር በደንብ አውቄ ምናምን በአእምሮም በምንም በሁሉ ነገር በደንብ በስዬ ነገሮችን በደንብ አንደርስታንድ አድርጌ ነው ወደዚህ መስመር መግባት እንፈልገው። በደንብ እንተዋወቅ ነው የአብርሃም ጥያቄ። በደንብ እንተዋወቅ ነው። ቅድም እንዳልኳችሁ በደንብ እንግዲህ ሳይተዋወቁ ነው ጽንሱም የተፈጠረው ማለት ይቻላል። ግን ደግሞ ከዚህ በላይ መሄዱም ከባድ ነው ለሱም ማለት ነው። ከልምዱ ካሳለፈው ህይወት ካሳለፈው አስጠሊ ህይወት ድጋሚ መድገም እንደማይፈልግ እየነገራት ነው። ቤተሰብሽን መተዋወቁ ኖርማል ሊሆን ይችላል። ኖርማል የሚባል ባይሆንም ሽማግሌ ሳልክ እነሱን ማግኘት ባልፈልግም፣ ግን በጣም ካስገደድሽኝ ይሄኛውን አማራጭ ነው ልጠቀም እችላለሁ። በግዳጅ አይደለም፣ ይሄ በፍላጎት የሚደረግ ነገር እንጂ በግዳጅ ከልብ ካልሆነ ከባድ ነው ለሷም ማለት ነው። ግን ሴት ለኔ ደስ የሚለኝ እንዴት ነው በመፈለገው መስመር ቢሄድልኝና ትንሽ ብንቆይ ነገሮችን በደንብ ብናይ እኔም አንቺም በደንብ ተማምነን እምነት ይቀርማል እኮ ከሁሉም ነገር አይደል? ምንም ጥያቄ የለውም። ከመተማመን በላይ ምንም ነገር ሊኖር ይችላል። ሲጀመር ማለት ነው አንዲት ሴትና አንድ ወንድ ህይወት ውስጥ ሲገቡ ከመተማመን የተነሳ ነው የሚገቡት እንጂ አንዱ ላይ እምነት ሳይኖረው የሚገቡበት ትዳር ከሆነ ከባድ ነው የሚሆነው። እኔን ስታምኝ ነው ለየትኛውም ነገር ታማኝ መሆንልሽ ማለት ነው። ስለዚህ እኔ ላይ እምነት መጣል መቻል አለብሽ። የሰው ልጅ ሽማግሌ ስለላከ ወይም ቤተሰብሽን ስላስተዋወቅሽ ምናምን አይደለም። ምናልባት የአእምሮሽ አንቺ የፈጠረሻቸው ነገሮች ስላሉ በዚህ ያሳመነሽው ሊሆን ይችላል። እሷ የፈጠረችው ሳይሆን አንተ ጋም ያለው አቋም ትንሽ አስቸጋሪ ስለሆነ ነው። ከዕለት ዕለት የሚፈጠሩ ነገሮች፣ እነዚህ ነገሮች ደግሞ የሚፈጠሩት በአንተ በኩል ስለሆነ ነው። በቃ የሰው ልጅ ለመታመን ሽማግሌ መላክ አይጠበቅበትም። ገባሽ? እኔነቴን ማንነቴን አውቀሽ እኔን እንድታምኝ ነው የምፈልገው። ከዚህም በላይ ደግሞ በጣም ብዙ ቻሌንጅ ሊፈጠር ይችላል። ይሄ ምንም ግልጽ ነው። ብዙ ነገሮች እንደሚፈጠሩ ግልጽ ነው። ይህንን ለመወጣት ራሳችሁን ዝግጁ ማድረግ አለባችሁ። እኔና የተነጋገርን እንዴት ነው አንድ ሆነን በግሩፕ ሆነን ነው ያንን ቻሌንጅ ማሳለፍ መቻል ያለብን። ስለዚህ እኔና አንቺ ጋር ይህንን ፍቅር ማሳደግ ነው መቻል ያለብን ቀድመን። አዎ ይሄ ማደግ አለበት። ፍቅር ካለ ሁሉም ነገር አለ አይደል የሚባለው? ፍቅር ካለ ሁሉም ነገር አለ። መተማመን ይኖራል። ሁሉም ነገር ሌላው እንዳለ ኢዚ ናቸው ባይ ነው። ሁሉም ነገር የሚደረስበት ነገር ነው። ከዛ ውጭ ደግሞ የት ሄድብሻለሁ የሆነ ቦታ የት ሄድብሻለሁ በዛው ሄደ ሩታ ጋር ብትቀርባትስ? እንደዛ አይደለም አብርሽ፣ የሆነ ቦታ ትሄድብኛለህ ምናምን እኮ አይደለም። አንደርስታንድ አላደረከኝ ነበር። ይህን የመሰለ ፍቅር መቼም ጥሎ እንደዚህ ፍቅር የምሰጠውን ሚስቱን ጥሎ ከሄደ ያው መቼም ሊሆን የሚችለው እንደ ባለፈው እንግዲህ የሆነ ነገር ከበላ የሆነ ነገር ካጠጡት ምናምን ነገር ሊሆን ይችላል። አንተ ጋር ከዚህ አሁን ካለሁበት የተሻለ አንድ ስቴፕ ከፍ ማለት ፈልጋለሁ። ቤተሰብነት አይነት ነገር እንድንፈጥር ፈልጋለሁ ለማለት ነው። ማጣት ደግሞ ዛሬ አይደለም አንተ ነው። ብዙ ጊዜ አታ አልቅሳለች። ሁላችንም አይተናል አይደለ? ምንም ነገር አይጠበቅብሽ። በቃ ሁሉንም ነገር ለፈጣሪ ተይና እኔ ነኝ አለቀ በቃ። እንዲህ ብሎ መቼም አይከዳሽም። አብርሃም ባይዞ ሄርሜላን ጥሎ መሄድ የሚችል አይነት ሰው አይደለም። በጣም ይወዳታል። በሚፈልገው መልኩ ራሷን ያዘጋጀችለት ሴት ስለሆነች ማለት ነው። ግን እሷ ምንድነው እንደሚጠላት ሳይሆን ጠልቷት ጥሏት እንደሚሄድ ሳይሆን በሚፈጠሩት ነገሮች እንዳነራራቅ ነው ስጋቷ። ስለዚህ ቆንጆ ምን ነገር አታስቢ፣ እኔ ተማሪ ልብሽም ሁሌም አለሁኝ እያልክ አባብላት። ስለዚህ ራስሽን ነፃ አድርጊ። ስለዚህ ራሷን ነፃ ማድረግ አትችልም። መጨነቋ የሚቀጥል ነው ማለት ነው። የተወዳችሁና የተከበራችሁ የኛ ቤተሰቦች ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው።